በአዲስ አበባ ተገንብተው ለአገልግሎት ክፍት ከሆኑ የኮሪደር ልማት ስራዎች መካከል በአይነቱ ልዩ የሆነው የካሳንቺስና የአካባቢው የኮሪደር ልማት ከትናንት በስቲያ በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት ሆኗል። በካሳንቺስና በአካባቢው የተገነባው የኮሪደር ልማት ስራ ከዚህ ቀደም ከተገነቡት በስፋትም በአይነትም ለየት ያለ እንደሆነ ተነግሮለታል። 1000 ሄክታር አካባቢ የሚሸፍን መሰረተ ልማት የተገነባለት ስፍራ ነው። በዚህ ስፍራ 81.9 ኪሎ ሜትር የእግረኛ መንገድ በተጨማሪም ወደ 21 ኪሎ ሜትር የሚጠጋ የብስክሌት መንገድም ተገንብቶ ለአገልግሎት ክፍት ሆኗል። የህፃናት መጫወቻ ስፍራዎች፣ መዝናኛ ቦታዎች፣ የአገልግሎት መስጫ ሱቆችም ክፍት የሆኑበት ቦታ ነው። በዚህ ስፍራ ላይ ያለው ደግሞ 105 የሚጠጉ ሱቆች ተገንብተው ከስፍራው ከአካባቢው ለተነሱ የልማት ተነሺዎች ከዚህ ቀደም ሱቅ ለነበራቸው ነዋሪዎች ተሰጥተው አገልግሎት እየሰጡባቸው ይገኛሉ። ዛሬ በዜና ኢትዮጵያ የኮሪደር ልማት ስራዎች በአዲስ አበባና በሌሎችም ከተሞች ያሉበት ደረጃ ምን ይመስላል፣ ለነዋሪዎችስ ምን እድል ይዘው መጡ የሚለውን ጉዳይ በአጀንዳነት ተመልክተናል። ዜና ኢትዮጵያን በኢቲቪ ዜና ቻናል እንዲሁም ደግሞ በኢቢሲ.ስትሪም አማራጮች መከታተል ትችላላችሁ።